ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ሰዓቱን ዘገባዎችን እናንተ አደርሳለሁ። አንዱ አለምና ባለፉት 20 ዓመታት በልማታዊ ሴፍትኔት መርሃ ግብር በገንዘብ ድጋፍና በብድር አገልግሎት የተጠቃሚዎችን ቁጥር ማሳደግ መቻሉን በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ተናገሩ። ከተረጅነት ወደ ምርታማነት በሚል መሪ ሀሳብ በአማራ ክልል ልማታዊ ሴፍትኔት መርሃ ግብር ተጠቃሚዎች የምረቃ ስነ ስርዓት በደብረ ብርሃን ከተማ ተከናውኗል። ገንዘብ ታደሰ ምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ላለፉት 20 ዓመታት ሲሰራበት እንደነበረ አንስተው ባለፉት 5 ዓመታት በተጠናከሩ የገንዘብ ድጋፍና የብድር አገልግሎት ምርታማነት እንዲያድግ መሰራቱን አንስተዋል። ይህም ለውጥ ማስመዝገብ ችሏልም ብለዋል። በተለይ ባለፈው ዓመት ግን የፌዴራል መንግስቱም ልዩ ትኩረት ሰጥቶ ባለፉት 20 ዓመታት ከሰጠንና ከደገፈን በላይ በልዩ ሁኔታ የካፒታል በጀት ተመድቦ በርካታ የልማት ስራዎችን ሰርተናል። በዚህም የተፈጥሮ ሀብት ልማትና ጥበቃ ስራ በስፋት ተሰርቷል። የመስኖ አውታሮችን በመገንባት አርሶ አደራችን ከ2 ጊዜ በላይ ማምረት እንዲችል የሚያስችል እድል ተፈጥሮለታል። ሌሎች የቀጥታ ድጋፍና የብድር አገልግሎትም ተጠናክሮ በመቀጠሉ በክልላችን ያለውን የተረጂዎች ቁጥር በመቀነስ በኩል ትልቅ ለውጥ የታየበት ዓመት ነበር። የገጠር ልማታዊ ሴፍትኔት ፕሮግራም 5 የምረቃ ፕሮግራም ትልቅ የታሪክ ጥፋት የምናከናውንበት ነው ያሉት የክልሉ ግብርና ቢሮ ኃላፊ ደረጀ ማንደፍሮ ተግባሩ የክልሉ አርሶ አደር ከእርዳታ ጠባቂነት የሚላቀቅበት ምርትና ምርታማነትን የሚያሳድግበትም ነው ብለዋል። ከመንግስትና ከለጋሽ ድርጅቶች የተደረገውን የብድር የቴክኒክ ድጋፍና ነፃ ትራንስፈር በአግባቡ በመጠቀም ጥሪት አፍርተው ራሳቸውን የቻሉት ለምርቃም እንዲበቁ ሆነዋል። እንደ አማራ ክልል 196676 የቤተሰብ ኃላፊዎችና በድምሩ ከ630472 የቤተሰብ አባላት በይፋ የሚመረቁ ይሆናል። ለዚህም እንኳን ደስ አላችሁ፣ እንኳን ለዚህ በቃችሁ ማለት ፈልጋለሁ። የግብርና ሚኒስቴር የተፈጥሮ ሀብት ጥበቃ ዘርፍ ሚኒስቴር ዴኤታ ፕሮፌሰር ኢያሱ ኤልያስ ተመራቂዎች ለዚህ እንዲደርሱ በግብርናው ዘርፍ በተለይም ደግሞ በተፈጥሮ ሀብት ተፋሰስ ልማትና መስኖ ልማት ላይ በስፋት በመሳተፋቸው መሆኑን አንስተው አሁንም ያለንን አቅም በመጠቀም ተረጅነትን ማጥፋት ይጠበቅብናል ብለዋል። ከራስ አልፎ ለጎረቤት ሀገሮች ሀብት የሚያካፍል ክልል ለኢትዮጵያ ብልጽግና ጉልበትና አቅም የሆነ ምሁራን ያሉበት ታታሪ አርሶ አደሮች ያሉበት በጣም ለምቶ አፍሪካን መመገብ የሚችል የመሬት ሀብት ያለበት ክልል እንደመሆኑ መጠን ይህንን የተረጅነት ችግር ያለባቸውን አካባቢዎች በመርዳት ዜሮ ተረጅነት ታርጌት እንደምትመቱ ያለኝ ተስፋ የግብርና ሚኒስቴር ተስፋ ትልቅ መሆኑን በዚህ አጋጣሚ መግለጽ እወዳለሁ። ተመራቂዎችም በሴፍቲኔት ፕሮግራም ታቅፈው በነበሩበት ወቅት ባገኙት የገንዘብ አቅርቦትና የክህሎት ማሳደጊያ ስልጠና የኑሮ ሁኔታቸውን መቀየር እንዲችሉ እንዳስቻላቸውም ነው የተናገሩት። ሴፍቲኔት መነሻ ሆኖናል። አሁንም እየተለወጥን እየሰራን ይሄን ብርም ከሰጡን ወዲህ እየሰራን እየተለወጥን አሁን ቤት የለኝም፣ ያው መሬትም የለኝም፣ ግን እንደፈለገኝ እየሰራው ራሴን እመራለሁ፣ ልጆቼን አስተምራለሁ። ማዳበሪያ ተነዘር ሰጠኝና እርሻዬን ገባውበት። አሁን እርሻዬን በደንብ አድርጌ ሰራሁት። ሽንኩርቱንም ነቅዬ እንደገና ምጥምጣውም በየቀኑ ገበያ እያመጣሁኝ በ10,000 ብር 8,000 ብር በየቀኑ እየሸኩኝ ነው። አሁን ተለውጬ ልጆቼንም ሁሉም ቤተሰቦችን ቀጥ አድርጌ ይዤዋለሁ። በምረቃ ፕሮግራሙ ላይ የአማራ ክልል ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋዬን ጨምሮ ሌሎች የሚመለከታቸው የስራ ኃላፊዎች በተገኙበት ተከናውኗል። የኢየሱስ ክርስቶስ የልደት በዓል ሲከበር የሚደረጉ የገና ዛፍና ሌሎች መሰል ነገሮች ሃይማኖታዊ ዳራ የሌላቸው የምዕራባውያን ባህሎች ናቸው ሲሉ ቀሲስ ገብረስላሴ ሽታውን ተናገሩ። እንደ ምዕራባውያን ጽድ በመቁረጥ ሳይሆን ከኃጢአት በመቆራረጥ የምናከብረው በዓል ነው ብለዋል። ለራሄል ደምሰው ዘገባ ኢብራሂም መሐመድ። የኢየሱስ ክርስቶስ የልደት በዓል ገና በኢትዮጵያውያን የክርስትና እምነት ተከታዮች ዘንድ በስፋት በተለያዩ ዝግጅቶች የኢየሱስ ክርስቶስን ልደት ታሳቢ በማድረግ ተከብሮ ይውላል። በዓሉ በምዕራባውያን ዘንድም እንደ ዘመን መለወጫ ታሳቢ በማድረግ በራሳቸው ባህልና ዝግጅት በማክበር ያሳልፉታል። ምዕራባውያን የሚያከብሩት የገና በዓል ዝግጅትም
ከመንፈሳዊ በዓልነት ወደ ዓለማዊ የበዓል ዝግጅት ያመዘነ መሆኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማኅበረ ቅዱሳን የቦርድ አባል ቀሲስ ገብረስላሴ ሽታውን ተናግረዋል። አሁን ባለንበት ወቅት በአብዛኛው ያለው ምንድነው? ይሄ ዌስተርኑ ይሄ ምዕራባዊው ባህል ነገረ እግዚአብሔሩን ይተውና በረዶ ላይ ጉም ላይ ይሄ የገና አባት ምናምን የሚሉ ጉዳዮች ላይ ፈጽሞ ከዛ ጋር አይገናኝም። እውነቱን ለመናገር ከጌታ ልደት በቤተልሔም እርቃኑን ከመወለዱ ጋር እንስሳት አድግ ላይ አህዮች፣ ላሞች፣ የቤት እንስሳት እንዳሟሟቁት እስትንፋሳቸው እንደገበሩት እነዚህ ነገሮች ሲታሰቡ እዛ ግን ያለው ስጦታ፣ ቸኮሌት ምናምን እነዚህ መሰጣጣት ነው እንጂ ስጋው ደግሞ መቀበል ዘላለማዊ ሕይወትን መሰረት ያደረገ ነገር የለውም። ይልቅ ወደ ፌስቲቫልነት ከሆሊዴይነት ወደ ፌስቲቫልነት የመቀየር ነገር አለ ማለት ከቅዱስ ዕለት ከቅዱስ በዓልነት ይልቅ ወደ ዓለማዊ ነገር የማመዘን ነገር አለ እና ዓለማዊ ደስታው ላይ ያተኩራል ነው። የኛ ግን መንፈሳዊ ሰማያዊ ዘላለማዊ ደስታው ላይ ነው የሚያተኩረው። ምዕራባውያን ላይ የሚታየው ዛፍ መቁረጥና ዲም ላይቶች ከክርስቶስ ውልደት ጋር የሚገናኝ አለመሆኑን ቀሲስ ገብረስላሴ ገልጸዋል። አንድ ነገር ኮምፓቲብል ሲሆን ነው የምትጠቀመው ከባህልህ ጋር ሲሄድ እንጂ ማታውቀውን ነገር ዝም ብለህ የምታመጣው ከሆነ ጥሩ አይደለም። አንዳንዴ ያው ማይሆን ልብስ እንለብሳለን፣ ማይሆን አነጋገር፣ ማይሆን አስተሳሰብም አንዳንዴ እነዚህ ሁሉ የባዕዳን ባህሎች ናቸው እና የክሪስማስ ትሪ ላይ ተያይዞ የገና ዛፍ ጋር ተያይዞ አብዛኛውን ጊዜ ዛፍ አለ እዛ ላይ ማስዋቢያ አንዳንድ ዲኮሬሽን የሚባሉ እንደ አምፖል እንደ አበባ እንደ አፕል የሚመስሉ ነገሮች ምናምን እየተሰበሰቡ እዛ ላይ ጥጥ ምናምን ጉም ተደርጎ ምናምን እነዚህ ነገሮች የሉም በቤተልሔም በዚያን ወቅት የሉም፣ በምንም አይገናኝም። እና ከዚህ ጋር አያይዞ አንዳንዴ ደግሞ ዛፌ መቁረጥ እንደዚህ ምንም አያገናኘው። ምንም መቆረጥ ካለበት የኃጢአት ዛፍ ነው መቆረጥ ያለበት፣ ንስሐ መግባት ማለት። የገና በዓልን የሚያከብሩ የኦርቶዶክስ ተዋሕዶ እምነት ተከታዮች የምዕራቡን ዓለም አስመስለው የሚያከብሩትን ከኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ስርዓት ጋር በማያያዝ ሊያከብሩት እንደማይገባም ቀሲስ ገብረስላሴ መልእክት አስተላልፈዋል። ከቅዱስ ዕለት ከቅዱስ በዓልነት ይልቅ ወደ ዓለማዊ ነገር የማመዘን ነገር አለ እና ዓለማዊ ደስታው ላይ ያተኩራል ነው። የኛ ግን መንፈሳዊ ሰማያዊ ዘላለማዊ ደስታው ላይ ነው የሚያተኩረው። ስለዚህ የሚቆረጠው ዛፍ ጽድ እነዚህ ሳይሆን የኃጢአት ጽድ ነው ማለት የኃጢአትን ዛፍ ነው ከልባችን ውስጥ ከህይወታችን ውስጥ መቆረጥ ያለበት እንጂ ከዚያ ጋር በፍጹም የሚያገናኘው ነገር የለም። ቀጥለናል ተመልካቾች። የገና በዓልን ምክንያት በማድረግ ልዩ የንግድ ምልክት ያገኙት የመንዝ በግና የጅሩ ሰንጋን ጨምሮ እንስሳትና የእንስሳት ተዋጽኦ ምርቶች በስፋት ለገበያ እየቀረቡ ይገኛሉ። የእንስሳት ሀብቱን በማሳደግ የአርሶ አደሩን ተጠቃሚነት ለማረጋገጥ እየሰራ መሆኑን የሰሜን ሸዋ ዞን እንስሳትና አሳ ሀብት ተጠሪ ጽሕፈት ቤት አሳውቋል። ገንዘብ ታደሰ ተጨማሪ አላት። የሰሜን ሸዋ ዞን በእንስሳት ሀብት ልማቱ ትልቅ ጸጋ ያለው አካባቢ እንደሆነ ይነገራል። ከዚህም ልዩ የንግድ ምልክት ያገኙ የመንዝ በግና የጅሩ ሰንጋ ተጠቃሾች ናቸው። የጅሩ ሰንጋን ለገና በዓል ገበያ ያቀረቡ የሞረትና ጅሩ ወረዳ አርሶ አደር የጅሩ ሰንጋዎችን አድልበው ለገበያ እንዳቀረቡም ያስረዳሉ። ክክ እያስከካን የጤፍ ቡንኝ እየቀቀልን ንፍሮ እያበላን ማደሪያቸው ሲሚንቶ ነው እየተጠረገ በደንብ እየተንከባከብን ይታከማሉ። ኪኒን ይውጣሉ። ገለባ ይታሻል፣ ክክ ይነሰነሳል፣ ይፈጫል። ደግሞ ዱቄት እሱን እያደረግን ነው የምንቀልበው። የሞረትና ጅሩ ወረዳ እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ ስንታየው ከፈለኝ የሚደልቡ እንስሳት የስጋ ምርታቸው እንዲጨምር ድጋፍና ክትትል እያደረጉ እንደሚገኙ ገልጸው ሰንጋዎችን፣ በጎችንና ፍየሎችን ለገበያ ማቅረባቸውንም ነው የተናገሩት። አሁን ባለው ተጨባጭ ሁኔታ አርሶ አደራችን በተለይም በአመት 2 ጊዜና ከዛ በላይ ድል በማድረግ ከድሉ የተሻለ ተጠቃሚ የሆነ የመጣበት አግባብ እንዳለ መግለጽ ፈልገው ከአንድ ከብት 135 ኪሎ ግራም የተጣራ ምርት ለማግኘት እየሰራ ነው። በግ ላይ 16 ኪሎ ግራም፣ ፍየል ላይ 15 ኪሎ ግራም ይህን የምርት ጭማሪ ለማምጣት እየሰራን ያለንበት ሁኔታ እንዳለ ይህን ይዘን ጠቅላላ በዳልጋ ከብት በበግና በፍየል 94410 የእቅዳችን ነው። ለ65% አካባቢ ፈጽመን ለድል ያቀረብንበት ሁኔታ እንዳለ
ለመግለጽ ነው የምንወደው። በበጀት ዓመቱ በዳልጋ ከብት ድልብ 1.5 ሚሊዮን መድለቡን የተናገሩት የዞኑ እንስሳትና አሳ ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ አቶ ወርቅነህ ዳምጠው ናቸው። የንግድ መለያ የተሰጣቸው ጸጋዎች የሚገኙበት ነው። አንደኛው የጅሩ ሰንጋ ነው። ሁለተኛው የመንዝ በግ ነው። በሶስተኛ ደረጃ የአንጎላ ጠራ ወተት ነው። እነዚህ የራሳቸው የንግድ መለያ የተሰጧቸው ጥራትና ደረጃቸው ተለይቶ እውቅና የተሰጣቸው ናቸው። በዞን ደረጃ ወደ 2.5 ሚሊዮን በዘንድሮ ድልብ እናካሄዳለን ብለን አቅደን ነበር። እስካሁን ድረስ በዚህ 1.5 ሚሊዮን ድልብ ተካሂዷል። በዳልጋ ከብት ድልብ ማለት ነው። ከዚህ ላይ 80% የሚሆነው ለገና በዓል ይቀርባል። ከዛ ውጪ የመንዝ በግ ላይ ነው። የመንዝ በግ ላይ ወደ ግማሽ ሚሊዮን የሚሆን ድልብ ይካሄዳል ብለን አቅደናል። አሁን ላይ 225,000 ለበዓሉን ታሳቢ አድርጎ የሚቀርብ ድልብ ተዘጋጅቷል። የበግ ድልብ ማለት ነው። የመንዝ በግን ብቻ ታሳቢ ያደረገ ድልብ ማለት ነው። የእንስሳት ምርታማነትን ለማሳደግ እየሰሩ እንደሚገኙ የገለጹት ኃላፊው የገበያ ትስስር እንዲያገኙ ከሚመለከታቸው አጋር አካላት ጋር እየሰሩ እንደሚገኙም ነው የገለጹልን። በቴክኖሎጂ በአሰራር በተሻሻለ ዝርያ ምርታማነትን ከፍ ማድረግ፣ ጤናውን በመጠበቅ ስራዎች እየሰራን ያለንበት ሂደት አለ። የድልብ ስራውን እንዲያከናውን ኢኮኖሚካል ተጠቃሚ እንዲሆን ግንዛቤ መፍጠር፣ በዛው ልክ አርሶ አደሩ እንስሳውን በሚያረባበት ሰዓት ደግሞ ጤንነቱ የተጠበቀ እንዲሆን እናደርጋለን። ይሄን ካደረግን በኋላ የተገኙትን ጥቅል ጸጋዎቹን በየአካባቢው ማህበራዊ ሚዲያ ጭምር የማስተዋወቅ ከዛ ደግሞ የገበያ ትስስር ከማህበራት ጋር አቅርቦት እንዲኖር ከንግድ ጽሕፈት ቤት ጋር በጋራ እየሰራን ያለንበት ሂደት ነው ያለው። ይሄ አሁን ለምሳሌ የመንዝ በግ ላይ አዲስ አበባ ራሱን የቻለ የመሸጫ ቦታ እንዲያገኝ ማድረግ። የመንዝ በግ በስጋ ጣዕምናው ልዩ የሆነ ነው። በመጠኑም ቢሆን ልዩ የሆነ ነው። ራሳቸው በቁመናቸው ይለያሉ። ይሄን ታሳቢ አድርጎ የአዲስ አበባ ገበያ ላይ እንዲቀርብ እየተደረገ ነው ያለው። በበዓል ወቅት የመንገደኛ ቁጥር ከወትሮ በተለየ ሁኔታ የሚበዛበት በመሆኑ የትራንስፖርት እጥረት ያጋጥማል። ይህንን ተከትሎ የሚያጋጥሙ ህገወጥነትን ለመከላከልም የሰሜን ሸዋ ዞን ትራንስፖርትና ሎጂስቲክስ አገልግሎት ጽሕፈት ቤት ምን እየሰራ ነው ሲል አሚኮ ጠይቋል። ብርቱካን ማሞ ተከታዩን ዘገባ አዘጋጅታለች። ከዛ ቆርጬ ልምጣ ብትቆርጪ ጨምሪያለሽ ጭማሪ ያለው በቃ ግልጹ ልንገር ለምንድን ነው ሞልች ያለው መግባት ከፈለግሽ ይኸው 300 ብር ነው ገቢ ስደሽ ትወርጃለሽ። አለቀ። እዛ በቆርጥ አይሻልም? ጨምሪያለሽ ለምን እንደገና በበዓል ወቅት እንቅስቃሴ ከሚበዛባቸው ዘርፎች መካከል የትራንስፖርት ዘርፉ አንዱ ነው። እኛም በደብረ ብርሃን ዞናል መናኸሪያ ተገኝተን የአገልግሎት አሰጣጡን ለማየት ሞክረን ነበር። አሽከርካሪዎችና ተሳፋሪዎች የተሳለጠ የትራንስፖርት አገልግሎት ለመስጠት ምን እያደረጉ ነው ስንል አነጋግረናቸው ነበር። መንገድ ላይ ያስከፍላሉ ነው ወይስ በዚህ በቆረጣቸው? ተቆረጠ ለምን ያስከፍላል? አያስከፍሉ። መንገድ ላይ ካልጫነ የሚጭን ነው እንጂ ከዚህ ለገባ አያስከፍሉ። ስለዚህ ወደ ጊናገር ናችሁ። እንዴት ነህ? አሎ ሰላም ነው? ደበሌ ልሄድ ነበር። ከዛስ አይ በዚህ በታሪፉ ነው ወይስ ጭማሪ ያስከፍሉኛል ብር ላይ ያዘው እያልኩ ነበር። ከዛ ስመጪ ጭማሪ አለ። እዚህ ከዚህ ወደዛ ልሰይድ 70 ብር ነው። 70 ብር ነው? አዎ። ትኬት ሳይቆርጥ የገባ ሰው ካለ ጨምረው ነው የሚቀበሉ። 70 ትኬት ሳይቆርጥ ከገባ ግን ያስገባሉ። ከግቢው ውጭ እዛ ትርፍ ይችላሉ። በኮሚሽን በመውጫ እንጂ ፐርሰንት በአብዛኛው ማንፈልገው። እነሱ እርግጥ የሚሉት አንዳንድ ሰው የሚያወራ ፐርሰንት ለመስረቅ ብለው ነው መኪና የሚደብቁት ይሉን። ያ ወረዳ ስንት መኪና ልካሃል፣ ተረኛ ስንት መኪና መጣ፣ ግማሹ ውጭ ይችላል። ለመንገድ ላይ ያለ 1 ሺህ ብር ስለሚከሰው ይሰርቃል። 50 60 ጭኖ ሊሄድ ይችላል። ያ በሰረቀው ሰውዬ ደግሞ ግቢው ያለው የኔ ቢጤ ደግሞ መበደልና ስሙ መጥፋት የለበትም። የተቀናጀ አገልግሎትን በመስጠት ረገድ በተለይ ትራንስፖርት የአንድ ዘርፍ ብቻ ሳይሆን በጋራ የሚሰራ ስለሆነ ህገ ወጥነትን ለመከላከል ሰፊ ስራዎችን እየሰራን እንገኛለን ብለዋል የሰሜን ሸዋ ዞን ትራንስፖርትና ሎጂስቲክስ አገልግሎት ጽሕፈት ቤት ኃላፊ አቶ ደጀኔ በቀለ። ችግሩን 100% መክታት አልቻልንም እስካሁኑ ማለት ነው። እየቀነስን ነው ያለን። ለዚህ አንዱ ያስቀመጥነው ምንድነው የመናኸሪያ ውስጥ 100% ሁሉን ነገር ታሪፍም ትርፍም መኪኖች ጨርሰው መውጣት መቻል አለባቸው። ይሄ ከሆነና እዛው ላይ ለግንዛቤ ከፈጠርን ህዝቡ ለመብቱ ይታገላል ማለት ነው። አንድ ይሄን ፈጥረናል። ሁለተኛ የውጭ ጭነት በተለይ ህገወጥ የውጭ ጭነቶች እንዳይኖሩ በተቀናጀ መንገድ ጠንካራ ክትትልና ቁጥጥር ማድረግ እንዳለብንም ተግባብተናል። ለምሳሌ እንደው የባለፈውን 6 ወር ባነሳለሽ ተከታታይ እርምጃ ነው የወሰድነው። እንደ ዞን ከ16 ሚሊዮን ብር በላይ ነው አጥፊዎች ላይ እርምጃ የወሰድነው ማለት ነው።
በዛው ልክ ደግሞ ሁሉም ማጥፊያ አይደለም። በፐርሰንት የማስከፈል ብሎም ደግሞ ሰው ሰራሽ የሆነ እጥረት እንዲፈጠሩ የማድረግ ስራዎች ይሰራሉና እነሱንስ ለመከላከል ምን ያህል እየሄዳችሁበት ትገኛላችሁ? አዎ እንግዲህ በዓል ሲመጣ ሰው መድረሱን ብቻ ነው የሚፈልገው። ከዛ ውጪ ህገወጥ እንቅስቃሴዎች ይበዛሉ። ከታሪፍ በላይ የማስከፈል ከመናኸሪያ ውጪ የመጫን ያብቻ አይደለም ትርፍ የመጫን መንገድ ላይ ተጨማሪ ብር ጨምሮ የማለት እንደዚህ አይነት ዝንባሌዎች አሉ። በየጊዜው የሚገጥሙን ችግሮች ስለሆኑ እነዚህን ችግሮች ለመፍታት መስራት አለብን ብለን ይጋራ አድርገናል። ህብረተሰቡ ጠያቂ በመሆን መብቱን በማስከበር የትራንስፖርት አገልግሎት ላይ የሚፈጸሙ ህገወጥነትን መከላከል እንደሚገባ መልእክት ተላልፏል። ተመልካቾች የዜና ሰዓታችን አሁን ደግሞ አጫጭር ዘገባዎችን ወደ እናንተ የሚያደርስበት ሰዓት ደርሷል። ተመስገን ዳረጎት አዘጋጅቷቸዋል። አብረን እንከታተል። መንግስት ለዘላቂ ሰላም ግንባታና ችግሮችን በምክክር የመፍታት ባህል እንዲዳብር በትኩረት እየሰራ መሆኑን የሰላም ሚኒስትር መሐመድ እድሪስ ገለጹ። መንግስት ሰላማዊ የፖለቲካ ትግልንና ውይይትን እንደ መርህ በመውሰድ ለሀገር ዘላቂ ብልጽግና በትጋት እየሰራ እንደሚገኝ አስታውቀዋል። መንግስት ከለውጡ ማግስት ጀምሮ በሀገር ውስጥና በቀጠናው የዘላቂ ሰላም ግንባታ ውጤታማ ተግባራትን እያከናወነ ነው ብለዋል። ጠንካራ ሀገር የሚገነባው በህዝቦች አብሮነትና በመመካከር እንደሆነ መንግስት ጽኑ አቋም እንዳለውም ጠቅሰዋል። በኢትዮጵያ ለረዥም ዓመታት ስር ሰደው የቆዩ ችግሮችን በዘላቂነት ለመፍታትና በወሳኝ ሀገራዊ ጉዳዮች ብሔራዊ መግባባት ለመፍጠር ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ስራ መገባቱን የዚሁ ቁርጠኝነት ማሳያ መሆኑን ጠቁመዋል። ባለፉት 6 ወራት 637 የሙስና ጥቆማዎች ለምርመራ ወደ ፖሊስ መላካቸው ተገለጸ። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ከክልል አቻ ኮሚሽኖች ጋር የ2018 በጀት የግማሽ ዓመት የሥራ አፈጻጸም ላይ ውይይት አካሂዷል። ኮሚሽኑ ባቀረበው ሪፖርት ባለፉት 6 ወራት ለፌዴራልና ለክልል የስነ ምግባርና ጸረ ሙስና ኮሚሽኖች በድምሩ 1847 የሙስና ጥቆማዎች መድረሳቸውን ገልጿል። ከዚህም ውስጥ 637 ጥቆማዎች ለተጨማሪ ምርመራ ወደ ፖሊስ መላካቸውን ኮሚሽኑ አመላክቷል። በበጀት ዓመቱ በተከናወኑ የሙስና መከላከል ስራዎች 800 ሚሊዮን 888 ሺህ ብር የሚጠጋ ገንዘብ ከሙስና ማዳን መቻሉ ተጠቁሟል። በመንግስት ተቋማትና የመንግስት የልማት ድርጅቶች ውስጥ የሚሰሩ አመራሮችና ሰራተኞች ሀብታቸውን እንዲያስመዘግቡ በማድረግ እንዲሁም ለህብረተሰቡ ግንዛቤ በመፍጠር ሙስና ለመከላከል ሰፊ ስራዎች እየተከናወኑ መሆኑም ተገልጿል። ለገና በዓል የኃይል መቆራረጥ እንዳያጋጥም በቂ ዝግጅት ማድረጉን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። በአገልግሎቱ የኔት መሰረተ ልማት ኦፕሬሽንና ኤክሰለንስ ዳይሬክተር ፈረድ አብዱሰላም ገናን ጨምሮ በመጪዎቹ በዓላት የሚኖረውን ከፍተኛ የኃይል ፍጆታ ታሳቢ በማድረግ የኃይል መቆራረጥ እንዳያጋጥም ዝግጅት መደረጉን ጠቅሰዋል። የኃይል መቆራረጥ ሲያጋጥም አፋጣኝ ምላሽ ለመስጠት ዝግጅት መደረጉንም ገልጸዋል። ለዚህም ይረዳ ዘንድ በመላ ሀገሪቱ በዘመናዊ ቴክኖሎጂ የታገዘ የመካከለኛ ኃይል ተሸካሚ መስመሮች ፍተሻና ጥገና አስቀድሞ መከናወኑን ተናግረዋል። በተጨማሪም የትራንስፈርመሮችና አቅም የማሳደግና የጥገና ስራዎች መከናወናቸውን ጠቁመዋል ሲል ኢዜአ ዘግበዋል። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ ያዘጋጀንላችሁ ዘገባዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ስለተከታተላችሁን አመሰግናለሁ። ዘገባዎቹን አንዱ አለምና ወደ እናንተ አደረስኩ። ጤና ይስጥልኝ።